አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአላህ ፍቃድ ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ለሌላው ሼር ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። በድሮ ጊዜ በትንሽዬ መንደር ውስጥ ኻሊድ የተባለ አንድ ግለሰብ ነበር። ኻሊድ በጣም ከሚወዳቸው ከስጋ ወንድሙ ዑመር፣ ከእህቱ ሰልዋ እንዲሁም ከአሳዳጊ ሴት አያቱ ርቆ በሌላ መንደር ላይ መኖር ከጀመረ ሰነባብቷል። ኻሊድ ከነሱ መለየቱን ፈልጎ ሳይሆን በስራ ምክንያት የተሻለን ስራ ካገኘሁ ብሎ ነበር መንደሩን ለቆ የወጣው። ስራንም አግኝቶ እየሰራ ወደ መንደሩ ሳይመለስ ቤተሰቦቹን ሳያገኝ አመታት አልፈዋል። ከሚወዳቸው ቤተሰቦቹ ጋር በደብዳቤ ይገናኝ እንጂ በአካል አንድም ቀን እሱ ጋር መጥተው እሱም ወደ እነሱ ጋር ሄዶ አያውቅም። ኻሊድ መንደሩን ከለቀቀ ብዙም ሳይለፋ ነበር ጥሩ ስራን ያገኘው። ያገኘውንም ስራ ችላ ሳይል ቦታ ይዞ በደንብ መስራቱንም ተያያዘው። የቤቱ ታላቅ ኻሊድ ሲሆን ከዑመር ጋር የሚለያዩት በትንሽ እድሜ ነበር። ታናሽ ወንድሙ ዑመር እንደሱ መንደሩን ሳይለቅ እዛው በመንደሩ ላይ ጥሩ ስራን አግኝቶ ከእህትና ከአያቱ ጋር በተሻለ ህይወት እንደሚኖሩ ያውቃል። ሰው ደግሞ ሲመቻችለት ወደ ትዳር ያስባል። ዑመርም ታላቅ ወንድሙን ኻሊድን ቀድሞ ለማግባት ወሰነ። ወደ ታላቅ ወንድሙ ኻሊድም ሊያገባ እንደሆነና በሰርጉ ላይ እንዲታደም ጥሪ ያደርግለታል። ኻሊድም ወንድሙ ሊያገባ እንደሆነ ሲያውቅ በጣም ደስተኛ ሆነ። እሱ ስላለበት ሁኔታ የሚያውቅ አንድም ሰው አልነበረም። አንድ ሐሳብ መጣለት። ወደ መንደሩ ዝም ብሎ ሊገባ አልፈለገም። በሰዓቱ የሥራውን ልብስ ሳይቀይር ነበርና ወደ ወንዝ ወርዶ ፊቱን ተመለከተው። ከሥራ ብዛት ፊቱ ተቀያይሯል። ጸጉሩ ጨብረር እንዲሁም ደግሞ ልብሶቹ ተቀዳደው ነበር። ለምን እንዲህ ባለሁበት ሁኔታ ወደ ወንድሜ ጋር አላመራም? ከተገናኘን ስለቆየን ምናልባት ላያውቁኝ ይችላሉ። ስላለሁበት ሁኔታም ስለማያውቁ እስቲ በዚህ ድህነቴ ይቀበሉኛል ወይስ አይቀበሉኝም? የመንደሩ ሰዎችስ እንዴት ናቸው? እውነት እኔን ይፈልጉኛል? ለኔ እውነተኛና ትክክለኛ ሰው ማን ነው የሚለውን ነገር ማጣራት አለብኝ በማለት ኻሊድ የለበሰውን ልብስ ሳይቀይር በጣም ችግር ያንገላታውና ድህነት ያሰቃየው ሰው መስሎ ወደ ወንድሙ ጋር ለመሄድ ይወስናል። የሚያዘጋጃቸውን ነገር አዘጋጅቶ ከጨረሰ በኋላ ወደ ድሮ መንደር መመለስ ጀመረ። ቢያንስ ከዛ መንደር ከራቀ 5 ዓመታት አልፈዋል። ቦታውም ስለጠፋበት ሰዎችን እያጠያየቀ ወደ መንደሩ ይደርሳል። ወደ ወንድሙ ዑመር ቤትም እየተጠጋ መጣ። የመንደሩ ሰው ሁሉ የዑመር ሰርግ ላይ ታድሞ ሁሉም ፏ ብሎና አምሮበታል። ኻሊድም አንድ የሚያውቀውን ሰው ተመለከተ። ይህ ሰው በልጅነቱ ከሱ ጋር ተምሮና ተጫውቶ ነበር። ወደሱ ጋርም ጠጋ አለና ሰላምታን አቀረበለት። ያ ሰውም ኻሊድን ሲመለከተው በጣም ደነገጠ። ነገር ግን በሰርጉ ጉዳይ በጣም ተጣድፎ ስለነበር እባክህ ውጭ ላይ ጠብቅ፣ የዑመርን ሰርግ አታበላሽበት በማለት በንቀት ከመለሰለት በኋላ ጥሎት ወደ ውስጥ ይገባል። ኻሊድን በጣም አዘነ። ገና ወደ ቤተሰቦቼ ሳልጠጋ ከውጭ ያለው ሰው እንዲህ ያለ መልስን ከሰጠኝ ቤተሰቦቼስ ለኔ ምን አይነት መልስ ሊሰጡኝ ይሆን በማለት ኻሊድ በስጋት ተሞላ። ለጓደኛው ንግግር ምንም አይነት ቦታ ሳይሰጥ ዝም ብሎ ወደ ውስጥ ይገባል። ተደብቆም ወደ ውስጥ ሲመለከት የናፈቀውና እስኪያየው የጓጓለትን ታናሽ ወንድሙን ተመለከተው። ከጠበቀው በላይ በጣም ተቀይሮና አምሮበት ነበር። ከአዲሱ ሙሽራው ጋር እያወራና እየተጫወተም ነበር። ኻሊድ ከበፊቱ የበለጠ በጣም እየፈራ መጣ። አሁን ይሄ ሁሉ ሰዎች አጠገቡ ከበውት እየተደሰቱ ሳለ እኔ አሁን ወደሱ ጋር ብጠጋ ያውቀኝ ይሆን? ቢያውቀኝስ ምን አይነት መልስ ነው የሚሰጠኝ? እውነትም ወንድሜ ሆይ መጣህ ብሎ አቀባበል ያደርግልኝ ይሆን ወይስ ደግሞ ሰዎች ምን ይሉኛል ብሎ ፈርቶ ሊያባርረኝ ነው እያለ ኻሊድ አይኑን እዚህ እዛ እያለ እየተመለከተ ሳለ በድንገት አይኑ አንድ አዛውንት ላይ ያርፋል። ያቺ አዛውንትም ያሳደገችው አያቱ ነበረች። አያቱም በአግርሞት አይኑን ትመለከተው ነበር። በዚህም ኻሊድ ከአያቱ ጋር አይን ለአይን ተፋጠጡ። ኻሊድ ከላይ ጭንቅላቱን እስከ ግንባሩ ድረስ ሸፍኖት ስለነበር አያትየው ኻሊድ እንደሆነ አላወቀችም። ይህን ሰው የት ነው የማውቀው የሚል አስተያየትን ነበር ታየው የነበረው። ኻሊድም እሷ ላይ ያሳረፈውን ትኩረት ዞር ያደርግና ቀጥ ብሎ ወደ ወንድሙ ዑመር ጋር ለመሄድ ይወስናል። ወደ እሱ ጋርም እየተጠጋ ሳለ ዑመር የሚያገባት ሚስቱ አንድ አጎት ነበራት። ይህ ግለሰብ በጣም ባለሀብትና ሰዎችን የሚንቅ ነበር። በሰርጉ ላይ ታድሞ ነበርና ልክ ኻሊድን ሲመለከተው እንዴ ውጭ ላይ ጠባቂዎች የሉም እንዴ? ይህ ሰው እንዴት ሊገባ ቻለ? ለምንድነው ወደዚህ ገብቶ የሰው ሰርግና ደስታን የሚያበላሸው? የተወሰነ ሳንቲሞች ስጡትና ከዚህ ይወጣ በማለት መጮህ ጀመረ። ዑመርም ግራ በመጋባት ዞር ብሎ ኻሊድን ተመለከተው። እሱም ወዲያውኑ ኻሊድ እንደሆነ አላወቀም ነበር። ልክ ኻሊድም ዑመርን ሲመለከተው አሰላሙ አለይኩም ብሎ ሰላምታ አቀረበለት።
ዑመርም ወዲያውኑ ሰላምታውን መለሰ። የኔን ሰርግ ለመታደም ብለህ እኔን አክብረህ እዚህ ድረስ መተህማ መቼም አላስወጣህም። አንተ እኔን ብለህ የሰዎችን ወሬ ሳትሰማ እዚህ ድረስ መተህ እኔ እንዴት አድርጌ ያባረርሃለሁ? እንደውም አንተ የኔ ትልቅ እንግዳዬ ነህ ና ብሎ ቀኝ እጁን በኻሊድ ትከሻ ላይ በማድረግ ዛሬ እኔ ዘንድ ከመጡ እንግዶች መካከል አንተም ለኔ ትልቅ እንግዳ ነህ፣ አክብረኸኝ ስለመጣህ አላህ ያክብረህ በማለት ጥሩ እንክብካቤ ያደርግለት ጀመር። ኻሊድም የወንድሙን እንክብካቤ ሲመለከት በጣም ደስተኛ ሆነ። ምናልባት ትክክለኛ ማንነቱን እንዳላወቀ አውቋል። ቢያውቅስ ምን ይፈጠር ይሆን? በእኔ ያፍራል ወይስ አያፍርም የሚለው ነገር አሁንም ድረስ ኻሊድን አስጨንቆታል። ዑመርም ኻሊድን እየመራው አንድ ለታላላቅ እንግዶች የተዘጋጀ አዲስ ቦታ ላይ ያስቀምጠዋል። ያ የተቸገረ መስሎ መጥቶ ሰዎች ሁሉ የናቁት ኻሊድ ወንድሙ የተሻለን ቦታ ሰጥቶት ከተከበሩ ሰዎች ዘንድ ቁጭ አለ። የሰርግ ፕሮግራም ላይም የምሳ ፕሮግራም ነበርና ወደ ምግብ ይሸጋገራሉ። ሁሉም ጥሪ የተደረገላቸው እንግዶች በተዘጋጀላቸው ቦታ ላይ ቁጭ ብለው ከሚፈልጉት ሰው ጋር እየበሉና እየተጫወቱ ነው። በአንድ ትልቅዬ ጠረጴዛ ከፊት ለፊቱ የተቀመጠ ለየት ያለ ምግብ ነበር። መቀመጫውም የቀረበው ምግብ እንዲሁም ፍራፍሬውም ከሌሎቹ ለየት ያለና በዛ ያለ ነው። ሁሉም ሰው እዚህ ጋር ማን ይሆን የሚቀመጠው በማለት ግራ በመጋባት መጠያየቅ ጀመረ። ይህንን ያስተዋለውም ኻሊድ እዚህ ጋር ማንን ሊያስቀምጥ ይሆን በማለት እሱም በጉጉት እየጠበቀ ነው። ይህንን ነገር ያስተዋለውም ዑመር ወደ ሰዎች ይዞርና ድምፁን ከፍ አድርጎ የተከበራችሁ ክቡር እንግዶቼ ሆይ ይህ ፊት ለፊታችሁ ክፍት ሆኖ ተቀምጦ የተመለከታችሁት የሚያምር ወንበር ለማን ያስቀመጥኩት ይመስላችኋል? ለታላቁ ወንድሜ ኻሊድ ነው። እንግዲህ እንዲመጣ ደብዳቤ ልኬለታለሁ። ተመችቶት ቢመጣና ሰርጌን ቢታደም ወላሂ በጣም ደስ ነው የሚለኝ። አሁንም ቢሆን ሰዓቱ አልረፈደም፣ ኢንሻአላህ በጉጉት ተጠብቀዋለሁ በማለት ለሰዎች ግልጽ ያደርግላቸዋል። የኻሊድ ታናሽ እህት ሰልዋ ከአያቷ ጎን ቁጭ ብላ ነበርና ወደ አያቷ ጆሮ ጠጋ በማለት እንባ ቅር እያላት ወይኔ ወንድሜ ቢመጣ ምንኛ ደስ ባለኝ። እኔ ከሰርጉ በላይ ያስጨነቀኝ ወንድሜ መምጣት ነው። እሱን እስካገኘውና እስካየው ድረስ በጣም ናፍቄዋለሁ በማለት ለአያትየው እንባ እያቀረረች ትነግራታለች። አያትየውም ሳታስበው እሷን በናፍቆት አይኗ በእንባ ተሞላ። ምግብ እየተበላም ጥሩ መዓዛ ያላቸው ዕጣኖች በቤት ውስጥ መግባት ጀመሩ። አያትየውም ተነስታ እነዛን ዕጣኖች በማንሳት ሰዎች ጋር ለማዳረስ ጉድ ጉድ ማለት ጀመረች። እንደ ድንገትም ሆኖ ኻሊድ በነበረበት ቦታ እያለፈች ነበር። ቀና ብላ ኻሊድን እንደገና ስትመለከተው ኻሊድም አሰላሙ አለይኩም ብሎ ሰላምታ ሲያቀርብላት ሳታስበው በድንጋጤ የያዘችው ዕጣን መሬት ላይ ይወድቅባታል። ምን እንደሆነች ምን እንደነካት ግን ራሷን አታውቅም። ፈዛ ቀረች። ይህንንም የተመለከቱ ሰዎች በመደናገጥ እርስ በእርሳቸው መንሾካሾክ ጀመሩ። ይሄ ሰው ለምንድነው የሚበጠብጠን? ይቺን አዛውንት ምን አድርጓት ይሆን በማለት እርስ በእርሳቸው ማውራት ጀመሩ። የዑመር ሚስት ማጎት ይህንን ሰዓት በመጠቀም እረ ይህንን ሰው አላህን ፍሩ አስወጡልን፣ የደስታ ቀናችንን እኮ ያበላሸብን ያለው ሰውን ሁሉ ያስደነገጠና ያስጨነቀን ያለው እረ ይህንን ሰው አስወጡት በማለት መቀወጥ ጀመረ። ሁሉም ሰው የዑመርን መልስ ነበር እየጠበቀ የነበረው። ዑመርን በቁጣ አይ በፍጹም አላደርገውም፣ አላስወጣው። አያቴ ላይ እኮ ድንገተኛ የሆነ ነገር ነው የተፈጠረው፣ አስበው አይደለም። እሱም ቢሆን አስቦት ያደረገው ነገር ያለ አይመስለኝም። እሱ የተቸገረ ሰው ሆኖ ሳይሆን ሰው እስከሆነን ድረስ ሁሉም ሰው ይሳሳታል። ስለዚህ የተወሰኑ ሰዎች ጠልተውታል። በሱ ምክንያት ሰርጉ አይደምቅም እያላችሁ የምታስቡ ከሆነ ይህ መልካም አስተሳሰብ አይደለም እያለ ዑመር ለኻሊድ ደግፎ ይከራከርለት ጀመር። ኻሊድም ይህንን ሲሰማ በጣም ተደሰተ፣ እንባ ተናነቀው። ለካ እንዲህ ያለ ምርጥና አስተዋይ ወንድምን ያለኝ፣ ለካ እንዲህ የሚያስብልኝ ወንድም ነው ርቄው ከሱ የሄድኩት በማለት በራሱ አዘነ። ከዚህ በላይ ሊፈትንም ሆነ ሰውን ሊያስቸግር አልፈለገም። እዛ ሰው ሁሉ በእነሱ ላይ ትኩረት አድርጎ ባለበት ሰዓት ኻሊድ እውነተኛ ማንነቱን ለዑመር ሊያሳየው ወሰነ። በልጅነታቸው አሳዳጊ አያታቸው ለሁለቱም የሰጠቻቸው የእጅ ቀለበት ነበር። ሁለቱም ከእጃቸው ላይ አውልቀውት አያውቁም፣ ላያወልቁትም ቃል ገብተዋል። ኻሊድም በወንድሙ እጅ ላይ ያንን ቀለበት ሲመለከት እሱም ያንን ቀለበት በኪሱ ይዞት ነበርና ይህ ቀለበት ትመለከቱታላችሁ፣ ይህ ማለት አያታችን ለኛ የሰጠችን ቀለበት ነው። ስለዚህ እኔ የዑመር ወንድም ኻሊድ ነኝ በማለት ቀለበቱን አውጥቶ እጁ ላይ ይለብሰዋል። ታዳሚዎችም ይህንን ሲመለከቱ ሁሉም ፈዘው ቀሩ። ምን ብለው ለኻሊድ መመለስ እንዳለባቸው እርስ በእርስ እንኳን የሚያወሩት ነገር ጠፋ። ሁሉም ግራ ተጋባ። ሁሉም የዑመርን መልስ ነበር መጠባበቅ የጀመረው። እንደዛ የናፈቀው ወንድሙ ላይመጣ እየቻለ ለሱ የተሻለ ቦታ አዘጋጅቶ ስለሱ በሰዎች ፊት መልካም ተናግሮ እንደዛ የሆነለት ወንድሙ እንዲህ ተቸግሮና ከስቶ ሲመለከተው እውነት ይቀበለው ይሆን? ምን ብሎ መልስ ይሰጠው ይሆን በማለት
ሰው ሁሉ ዑመር ላይ ያፈጥበት ጀመር። ዑመር ግን ያደረገው ነገር በጣም ለየት ያለ ነበር። ሰዎች እንደጠበቁት በሰርጉ ቀን በደስታው ቀን ወንድሙን እንደዚህ ሆኖ ሲመለከተው አይቀበለውም፣ እንደውም ከቤቱ ያባረዋል ብለው ነበር የጠበቁት። ነገር ግን ታናሽ ወንድሙ ዑመር ወይኔ ወንድሜ ሆይ ይቅርታ አድርግልኝ፣ ለካ እዚሁ ሆነህ ነው፣ ይቅርታ አድርግልኝ ብሎ ወንድሙ ላይ ጥምጥም አለ። ይህንን የተመለከተችው አያቱ እንዲሁም እህቱ ፈዘው ቀሩ። አያትየው በደስታ ብዛት መጮህ ፊቷን መምታት ጀመረች። እኔ እኮ ቅድም አጠገቡ ስጠጋ ጠረኑ አዲስ አልሆነብኝም፣ ድምፁን ስሰማ እኮ ነው በድንጋጤ እጣኑን የጣልኩት በማለት ሄዳ ኻሊድን እቅፍ አድርጋው ትስመው ጀመር። እህትየው ማስከተለች። የናፈቃትና መምጣቱን በጉጉት ትጠባበቅ የነበረው እህቱ እያለቀሰች ታላቅ ወንድሟ ላይ ሄዳ ጥምጥም አለች። ቆመው ብዙ ሰዓት ሰላምታ ከተለዋወጡ በኋላም ኻሊድ ወደ ውጪ በመውጣት አዘጋጅቶ ደብቋቸው የነበረውን ስጦታዎች በሰዎች አሸክሞ ያስገባው ጀመር። የወርቅ የአልባሳትና የጌጣጌጥ አይነቶችን ነበር ይዞላቸው የመጣው። ለነሱ ብቻ ግን አልነበረም፣ ለጎረቤቶቹም ጭምር። ከዛ እሱም አካሉን ተጣጥቦ የተሻለና ያማረ ልብስን ለብሶ የወንድሙን ሰርግ ባማረ መልኩ ያሞቀው ጀመር። እንግዲህ የኔን እውነተኛ ማንነት ነው ወይስ ደግሞ ንብረቴን የሚፈልጉት በማለት የገዛ ቤተሰቦቹን ትልቅ ፈተናን ፈተናቸው። ቤተሰቦቹ ያንን ትልቅ ፈተና በማለፋቸው ኻሊድ በጣም ደስተኛ ነበር። እንግዲህ በዚህ ታሪክ መሰረት እንደ ኻሊድ እንሆን ማለት አይደለም፣ እንደ ዑመር እንጂ። እንደ ዑመር ነው መሆን ያለብን። ሰውን በማንነቱ እንጂ በንብረቱ አይደለም ልንጠጋው የሚገባው። ንብረት ስላለው ብቻ ማንነቱ የተበላሸ ሰላትን የማይሰግድ አላህ የከለከለውን ነገር የሚሰራን ሰው ልንጎዳኝ አይገባም። እንዲህ ያለ ሰው ለአኺራ ብቻ ሳይሆን ለዱንያ ራሱ ጠንቅ ነው። ከሱ ጋር ሆነን ለምናገኘው ነገር ሁሉ አላህ በረካውን አይሰጠንም። አይ እንደ ኻሊድ የምንፈትነው ብንል እንደ ኻሊድ ላይሳካልን ይችላል። ማይሆን ነገርና ለየት ያለ ነገር ቢገጥመንስ ምን እናደርግ ነው? ስለዚህ ይህም ትልቅ ሪስክ አለውና ዋና በዱዓ መበርታት ነው። የሰው ልጅ በውጭው ነው የምንገበያየው። ውስጡ ቆሸሸ አልቆሸሸ የምናውቀው ነገር የለም። የውስጡ ሂሳብ አላህ ዘንድ ብቻ ነው። ስለዚህ እንደዛ ነው እላችኋለሁ። እናንተ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዲሁም ከየት ሆናችሁ እንደምትከታተሉን አስቀምጡልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።